እከሌ እኮ የልብ ጓደኛዬ ነው፣ እከሌ እኮ የቅርብ ጓደኛዬ ነው፣ ከሱ የሚደበቅ ሚስጥር የለኝም ብላችሁ ልባችሁን ዝርክፍ አርጋችሁ ገበናችሁን ዝግዝግ አርጋችሁ ምንም ነገር ሳታስቀሩ የምትናገሩ ሰዎች፣ የምታሳዩ ሰዎች ተጠንቀቁ። የልብ አምላክ እግዚአብሔር ነው። የልብ የሚነገረው ለእግዚአብሔር ነው። ሚስጥር ጠባቂ እሱ ነው። ገበናን የሚይዝ እሱ ነው። ጀጅ የማያደርግ እግዚአብሔር ነው። ሰዎች ጀጅ ያደርጓችኋል። ሰዎች ለትንሽ ቀን ሚስጥራችሁን ሊይዙላችሁ ይችላሉ። ለትንሽ ቀን ጉዳችሁን ሊደብቁላችሁ ይችላሉ። ለትንሽ ጊዜያት ገበናችሁን ሊጠብቁላችሁ ይችላሉ። የበለጣችኋቸው ቀን፣ እናንተን መጣል ያሰቡ ቀን፣ እናንተ ከነሱ ወደ ላይ ስትሄዱ ጎትተው ሊያወሯችሁ የሚፈልጉ ቀን ያንን ራሳችሁ የነገራችኋቸውን ገበና፣ ራሳችሁ ያሳያችኋቸውን ጓዳዎቻችሁን፣ ራሳችሁ የገለጣላችኋቸውን ሚስጥሮቻችሁን አውጥተው እንደ ጦር መሳሪያ ይጠቀሙበታል። በዛ ሊዋጓችሁ ይጠቀማሉ። ይሄ የሰው ባህሪ ነው። እናንተና ላይ ትላንት ደርሶ እንደዚህ አይነት ነገር ሰምታችኋል። አንቺ ላይ የማይደርሰው ለምንድን ነው? አንተ ላይ ለምንድን ነው የማይደርሰው? እናንተናም እኮ ትላንት የልቤ ውዴ የፍቅሬ ለሷማ ለሱማ ምን ይደበቃል እንዴ ብለው ተከራክረው እኮ አድርገው ነው። ግን ሲጎዱ አይታችኋል አይደል? ስለዚህ እስክትጎዱ ነው የምትጠብቁት። ጓደኝነት የግድ የልባችሁን በመንገር ውስጥ ነው ጥራቱ የሚጠበቀው። የጓደኝነት ውሃ ልካችሁ የሚነገረው በፍጹም። ሰዎችን አትፈታተኗቸው። ይሄ በጣም ብዙ ዘመን ከተጎዳው በኋላ በብዙ ዋጋ ከከፈልኩ በኋላ የገባኝ ሚስጥር። እንደኔ ያላችሁ ሰዎች ካላችሁ ሳትጎዱ ሳትሰበሩ ሰዎች ላይ ያላችሁ አመለካከትም ሳይንሸዋረር በጊዜ መማር ካለባችሁ ሚስጥራችሁን ጠብቁ። የልብ የሚነገረው ለእግዚአብሔር ነው። ገበና የምናሳየው ለእግዚአብሔር ነው። ስብራታችንን የሚጠግንልን እግዚአብሔር ነው። ሲጀምር አንዳንድ ነገሮች ለሰዎች እኮ ነገርናቸውም አልነገርናቸውም ምንም እኮ ሊያደርጉልን የማይችሉ ነገሮች አሉ። ሚስጥራችሁን ዝግዝግ አድርጋችሁ ያለፋችሁትን፣ የተሳሳታችሁትን፣ የወደቃችሁትን፣ የተበለሻሸባችሁን ነገር ለጓደኞቻችሁ ነግራችሁ፣ የትዳራችሁን ስብራት ለጓደኞቻችሁ ነግራችሁ፣ የቤተሰቦቻችሁን ሚስጥር ለአውጥታችሁ ነግራችሁ ሰሙ ምን እንዲያደርጉላችሁ። እነሱም እኮ ሰዎች ናቸው። እነሱም በጣም ሊሚትድ የሆነ አቅም ነው ያላቸው። ሚስጥር በመሸከም ሊሚትድ አቅም ነው ያላቸው። ችግሮቻችሁን በመፍታት በጣም ሊሚትድ አቅም ነው ያላቸው። ስለዚህ ለምን ትፈታተኗቸዋላችሁ? ለምን ጓደኝነታችሁ እንዲሻክር ታደርጓቸዋላችሁ? አንዳንድ ሰዎች በቃ ራሳቸው ናቸው ጓደኞቻቸውን የሚያጡት፣ እንዲያጧቸው የሚገፋፏቸው። ያልተገባ ቦታ ይሰጧቸዋል። ሙሉ ገበናቸውን ይነግሯቸዋል። የትዳራቸውን፣ የቤተሰባቸውን፣ የትላንትናቸውን፣ ያለፉበትን